ችግር የለውም ኢንሻአላህ ምን ይሆናል እያደር ማለት ነው። የልጅየው መወንጀል ያላሰሙ እኛም መሰደባችን ምንም ችግር የለውም። አንድ ጥያቄ ልጠይቅህ። እሺ ቅድም ሳሪ ጋር ነበርክ፣ ሁላችንም እዛ ነበርን። አንተም ስትናገር አንድ ጊዜ ማውርዶህ ነበረ። የልጁ ገዳይ አይደለም ይሄ ገዳዩን ሌላ ነው እናውቀዋለን እያልክ ስትናገር ነበር። ሁላችንም ያኔ እንደዛ አይደለም ይታልኩት። እሺ ንገረሽ። እሺ ቀጥል። እኔ ያልኩት ሀሰን ከበደ ይሄ ነው ሲሉ ሀሰን ከበደ የሚባለውን ግንባር አውቀዋለሁ፣ ይሄንም አውቀዋለሁኝ። ይሄ የሚባለው ሁሴን መሐመድ ነው አይደለም ስላስገብተው ሰዲባው አወረዱኝ ማለት ነው። እሺ ከዛ የሆነ ልጅ ገብቶ ጎረቤት ናቸው ብሎ እኔ 2 ጊዜ 3 ጊዜ ነው ያወረዱኝ ማለት ነው። ይሄ ልጅ ምንም የሚያውቀው ነገር የለም እያልኩ ነው እኔ ስከራከር የነበረው ማለት ነው እንጂ እኮ ያነ ምንም የሚያድርግ ምንም እኔ ክርክሬም እንደመሰለ ሀሰን ከበደ የሚባለው ልጅ ይሄ አይደለም፣ ይሄ ሁሴን መሐመድ ነው የሚባለው። አንድ ሰፈርም አይደሉም ነው እኔ ስከራከር የነበረው ማለት ነው። በኮሜንት ያለ እንትን ያሉትም ይናገራሉ። እኔ ያለው እኔንም ያወረዱኝ ስለነበረ እኔም ነበር ያ ሰምተናል ሁላችንም፣ እኛም ነበር አንተም ስለሰማህ። አዎ ከዛ ቅድም ደግሞ ፎቶ ለጥፋችሁት የነበረው ልጅ ጎረቤት ናቸው ነው ያውቀው ለኋላ በሌላ ፎቶ ነው የመጣው። እሱ ነው እንትን ሲል የነበረው ማለት ነው። ላውቀው አልቻልኩም እኔ ራሱ። ያንማ ብዙ ነገር ነው ሲል የነበረው። በጣም ወላሂ በጣም ይሄ ልጅ ነው እሱ ልጅ ማለት ነው። እሱ ልጅ ነው ፎቶ አለኝ ያለው የዛኛው ነው ፎቶ ያወጣው ይሄን ልጅ ነው ማለት ነው። ወደ እኔ ላከው ልጅ ነው ማለት ነው። የማንኛውን ያወጣው? ዝም ብሎ ቆይ እንጂ ዝም በይ ግራ ነው ዝም በይ። የዛኛው ፎቶ እኔ አውቀዋለሁ ብሎ እኔ ደግሞ አንተ ተባባሪ ነህ ልታስመልጥ ነው ልጁን ብለው ሲይዙኝ ፎቶ አለኝ ቤተሰቤን ስለምፈራ ነው ሲል እሱ አሁን የለጠፍከው ልጅ እኔ ካወጣው ወላሂ አወጣዋለሁ አልኩኝ ማለት ነው። ከዛ በውስጥ ላከለት ሲባል ላከ እሱ ማለት ነው። ይሄ ልጅ ማለት ነው። ይሄ ልጅ ከዛ እኔ ደግሞ ተባባሪ ነህ ብለው ግጥም አድርገው ሲይዙኝ እኔ የማውቀው ነገር የለኝም። በዛ ፎቶውን ይሄ ላከ ማለት ነው። ይሄ ልጅ ደግሞ ራሱ አይመስለኝም ለሳሪ ላከው ይሄን ነው ፎቶውን ያሰን ከበደ ለኔ እንዲህ አልኩኝ። አንተ ቢላል ላይ የተባባሪ ነህ በታች ነበርኩ እኔ ቢላልን ያወጣዋለሁ በውስጥ ላክልኝ አለው። ለቢላል ላይ ያው ለቢላል በውስጥ ላከለት። ቢላል አወጣና ሰጣቸው። ይሄ ለቢላል ነው በውስጥ የላከው። እኔ እፈራለሁኝ አልሰጥም አለ። ጎረቤት ናቸው እኔ ግን አልሰጥም ሲል ማለት ነው። እኔ ደግሞ ላከው እኔ አወጣለሁ። ይሄኛው ልጅ ጎረቤት ናቸው አብሮ አንድ ቤት ናቸው ሲል ማለት ነው። ቢላል ላይ አይደለሁም ብሎ ቢላል አሳልፎ ሰጠው እሱ ነው። አይ እሺ ስለዚህ ኮሜንታተሮች ትክክል እኮ ነው እየተናገረ ያለው ቢላል። ይሄን ልጁ የገዳዩን ፎቶ ይሄን ነው ያወጣው የላከልኝ በውስጥ ላኩላቸው ነው ገዳዩን ያወጣው። እኔ ደግሞ ያልኩት ይሄን ልጅ ሀሰን ከበደ አድርጓል አይደለም ማለት ነው። ሪካርድ ማንጣት ይችላል ያልኩት እኔ ሀሰን ከበደ ማለት ይሄን ነው፣ ሁሴን መሐመድ ማለት ይሄን ነው፣ ይሄኛው አይደለም። እነሱ ደግሞ እህቱ ፎቶ ላይ ቁጥር ተሰጥቶን ስንሄድ ከሀሰን እህት ላይ የሱ ፕሮፋይል ነው የተገኘው ማለት ነው። የሁሴን ፕሮፋይል ነው የተገኘውና ወንድም ይሆን ኤች ብላ ነው ፕሮፋይል የሰቀለችው። ስማቸው አንዲ ነው አሉ ማለት ነው። እንደዛ ነው ያሉት። እኔም ነበር እስካሁን ድረስ በሷ ላይ ስንሄድባት የነበረው ጊራኖች በሙሉ ገዳይ ናቸው እያለች ነበር እሷ። ገብተዋል። እኔንም እኮ እንደዛ ነው እያሉኝ የነበረው። እኔ ሀቁን ልንገራቸው። እኔ ጊራና ልሁኛ አይደለም ጊራናን ጎጥንተን ብዬ አይደለም ግን እኔ ስለማቅ አይደለም ልጁ ይሄኛው ልጁ አይደለም ነው የኔ ያልኳቸው ስለነበረው ማለት ነው። እኔ ጊራና ልጅ ነኝ ብዬ አይደለም እኔ መርሳ ነኝ ግን አይደለም ልጁ ያለ ወንጀሉ እንዴት ወንጀል ስላቸው እንዴ አንተ ቅማላም ሁላ የስንት ኮስት ተሰደብ የነበረው ማለት ነው እኮ ዙሮ ሳሪ ጊራኖች በሙሉ ገዳይ ናቸው እንደዚህ ያለች ስትናገር ስትሳደብ ሀገር ስትረግጥ ነው የተነሳ ነው። ለምንድን ነው እንጂ ገዳዩ ለምን ይደበቃል? አይደለም ይሄ ትክክል ነው። ሀቅ አሁንም ቢሆን ይቅርታ ትጠይቅ ማለት ነው። ህዝብ መሰደብ የለበትም። አንተ ሰምተሃታል አልሰማሃትም? ጊራኖች እኔ እሷ ስትል አልሰማሁም ማለት ነው። መዋሸት አልፈልግም ግን ሁሉም ሰው ብሏል ህዝ ያለው ማለት ነው። እሷና መሲ ብርጅስቶን እና አዚዛ ስትሳደቡን ያልሰማሁም ማለት ነው። ችግሩም አይወሽ ሌሎቹ ግን እንደዚህ ዝም ብሎ ማንኛውም እየገባ ማለት ነው የሚያጀጋግነው ነው እንጂ እንደዛ ሲል የነበረው ማለት ነው። እነሱ ሐላወጣቸው ይሄኛውን አላወርድም ብላ ብቻ እኔን የተሳደበችው በግል ማለት ነው። እሷ እኔን ሰርባኛለች በግል። እነሱ እኮ ምንድነው ያደረጉት መሰለ
እንዳልገደለ ያውቃሉ። ይሄኛው ልጅ እንደሌለበት እያወቁ ብዙ ሰው እየነገራቸው በኮሜንት ራሱ ኦዚል ራሱ ሂዶ ሲጽፍላቸው በኮሜንት ራሱ ምንድን ነው ያሉት እያወቁ ይሄኛውን ፎቶ አሳልፎ እስካልሰጡን ድረስ ይሄኛው ልጅ አናዋርድም ነው ያሉት። ገባ ገብተው ማለት ነው። ጓደኛው ነው አብረው ከአንድ ቤት ናቸው ምናምን ይላሉ ማለት ነው። ዝም ብለው ምንም ሳያውቁ ማለት ነው። የዛን ሰዓት አናወርድም አሉ እነሱ። አሁን በቃ አለቀ። ዋናውኛ የምንፈልገው ነገር አንደኛ ኦዚል ምንም በሌለበት ሁሴን መሐመድ ባልገደለው ለምን ይለጠፋል? ገዳይ የለም እንጂ ይህን ልጅ በሰዓቱ ላይ አስገድለውታል። እኛም እያልን ያለ ነው የነበረው ምንድን ነው ሀቁ ይውጣ ነው። ሀቁ ወጥቷል። ይሄኛው ነፃ መሆኑ ታውቋል። ላስ አሁን ምንድን ነው ለልጅቱ እንግዲህ በህይወትም አለች እየተባለ እስከሆነ ድረስ ልጅቱን ድምፅ መሆን ለልጅቱ። ከዛ ውጭ ግን ስለሳሌ የምትዋሩ የምታሽቃብጡ ምናምን ለምትሉ የሚፈጠር ነገር የለም። ገብታችኋል? ምንም ምክንያቱም የገሬውን ፎቶ ይኸው እንደሰማችሁት ነው። ይሄ ልጅ ሰጥቷታል። አለቀ። ይሄንን ያወጣላት ገሬውን ያገኝ ይሄን ነው። ይሄ ልጅ ነው። ስለዚህ ይሄ ቋልክም ብሏል ድሪስ ፎቶ አለኝ ልጅ አላውቀውም ብሏቸዋል። አሬ እኔ ጋር ያው ምን አለ መሰለህ ማለት ነው። እኔ ጋር ክርክር ገጠመኝ ማለት ነው። እኔ ለእናንተ አልክም ፎቶግራፍ አለኝ አለ ቢላል። በውስጥ ለኔ ላክልኝ እኔ ሰጣቸዋለሁ አለው። ቢላል ተቀብሎ ሰጣቸው። ለምንድን ነው ይሄኛው ልጅ ምንም በማያውቅበት ምንም ሳይሰማ ይሄኛው ልጅ መጀመሪያ ላከው ልጅ አይደል እንዴ? አለቀ። ምንድን ነው እናንተ አዳምጡኝ። ቢላል እያላችሁ ቢላል ለምንድን ነው እንትን የምትሉት? ምንድን አይነት ሀሳብ የምታወሩት? እንካ ሰጥ ብለህ አንተ 1 ብር ስጠኝ ለአንተ ለኡስሜ ስጥ ካልከኝ ከአንተ ተቀበል። ኡስሜ ከሰጠው ማን የሰጠው? ራሱ አይሰጥም እንዴ? ራሱ መጀመሪያ የሰጠው ልጅ ይሄኛው ልጅ ነው። ሲናገርም የነበረው ሲሳደም የነበረው ያንኑ ነው። ፎቶንም የሰጠው ያንኑ ነው። አለቀ። ቢላል ምን አደረጋችሁ? ቢላል መጀመሪያ አለኝ ያለው ልጅ ነው። ፎቶ ለቢላል ላከላ ይሄኛው ልጅ ነው። አሳልፎ አልሰጥም ብሎ በነበር የለኝም እንጂ ማን ያስገድደዋል? ቢላል ምን አደረገ? ቢላል ያወጣ ነገር የለም። የራሱ ልጁን ያሳድግበት። ኖ ይሄኛው ልጅ ነው። ይሄኛው ልጅ ነው እንትን ሰጣለሁ ብሎ የሰጠው። መጀመሪያ አስገድደውት አይደለም። አንተ አልተባለም እንግዲህ በግድ አለኝ እኔ ልካለሁኝ ለእናንተ አልሰጥም እንጂ ለሌላ ሰው ብሎ ለቢላል ስላላከለት ቢላል ካላስለጠ ሰጥቷል። ይሄኛው ልጅ ነው። ቢላልን አትንኩ። ቢላል ምንም ያደረገው ነገር የለም። በቃ የሰጠው የራሱ ያ ልጅ ምንም ያደረገው ነገር የለም ስል ልጁ ሊያስመረጥ ነው። ቢላል ተባባሪ ነው አለ እሱ ልጅዮ ማለት ነው። እኔ ቤተሰቦችን ለቤተሰቦችን ስለምፈራ እንጂ አለኝ ፎቶ ግን አላወጣም ሲል እኔ ደግሞ በቃ ልክ ተያዘ ልጅዮ ገረና እኔ ስጠኝ ነው ያወጣው አልኩት። እኔ ምንም ለዋሽ አይደለም ይሄኛው ለወንጀል ስለሌለበት ነው ብዬ ስል ወዲህ እንትን አላከ ማለት ነው። እኛ የምንፈልገው ዞሮ አሁን ትልቁ ነገር እኛም ጊራናን ለምን ተሰደበ ነው ሀገራችንን ገዳይ ተብላ አሰደባና ላይ አስረግጣና ላይ ከዛ ውጭ ደግሞ ምንም የሌለበትን ሰው ልታስገድል አጀንዳ ልታስቀይር ለጥፈው ነበረ። ምንም የማያውቀውን አለቀ። እኛ ደግሞ ነጽነቱን አውጀንለታል። ከምንም አልደረሰም። ከምንም ይኸው ቤታችን ላይ ላይቭ ከፍቶ በወንድሞች ቤት ተናጉር ሄዷል። እዛ ቤት ሳይዶ የሚያወራው ነገር የለም። እንደውም ሰናት ይቅርታ መጠየቅ ያለባት እጠይቃለሁ ብላለች እሷ ራሷ ማለት ነው። ምንም የማያውቁ ናቸው እንጂ የሚሳደቡት ኪራናን የሚያውቀውም ሰው እንኳንና ሊሰርበውም አይችልም ማለት ነው። የማያውቅ ሰው በስሙን ብቻ ሲጠራ ሊሳደብ ይችላል ማለት ነው። ኪራናን የሚያውቅ ሰው ሊሰርበው አይችልም። እነሱ ማለት ሚዲያ ላይ አፋቸውን ስለከፈቱ ብዙ ነገር ስላሉ አገሩ ምንም የሚሆነው ነገር የለውም። ግን የሆነው ነገር ለሚያውቅ ያውቀዋል። ደግሞ ኪራና ችግር ነው ያለባቸው የሰው ልጅ ሌላ ነገር የለም። የልጅቱ ሀቅ ደግሞ የሟቺቱ ሙታ ከሆነ ነፍሷን አላህ ይማራት ሀቋ እንዲወጣላ ማድረግ ነው። ሌላ ነገር የለውም። የጊራና ማህበረሰብ ግን መሰደብ የለበትም። አንድ ሰው ባጠፋ ይሄ በጣም ትልቅ ስህተት ነው የሚሆነው። ለምን ያመጣሉ? ይሄ መንግስት አደረጋቸው። ሳሪ ምን ታመጣለህ? እድሪስን ያዳምጠኝ። ዱባይ ላይ ማለት ነው ምንም ማንጣት ምንም አያመጡም። ዱባይ ላይ ግን ይችን ኢቃማና አበላሽ ያለው የሚሉት አየክና ሲዛል እያስፈራሩ ዱባይ ሳውዲ አረቢያ ያላችሁት ምን ታመጣለህ? ምንም ያመጡት ነገር ችግር አለ። ዱባይ ላይ የሆነ ነገር ስትናገር በቃ እና ሲዛል 3 ምስክር ይዘው ሄደው ዝም ብለህ 3 ምስክር ይዘው
ከሄዱ በኋላ ዱባይ ላይ በቃ የሆነ ፎቶ ራሱ ብለጥፍ እንከሳለን። በቃ በይች ነው የሚያስፈራሩ እንጂ ባንታት እኮ ማንም አያመጣም። ምንም ሶስት ሰው ይዘው ሂድ ብለው የፈለጉትን ማስደረግ ይችላሉ። ለዛ ስለሆነ ሳውድ ምን አባቱ ልጠይቀን እንደፈለግን እንበጠረቃለን። አረ እንደፈለግኩ የልጅቱ ሀቅ ብቻ የሟቺቱ ቁጥሩን እንሰጣለን። ኦዚል ነው መውጣት አለብን ነው እንጂ አሁን እኛ የምንለው ማለት ነው ምን አለ መሰለህ፣ ለዚህ የይቅርታ ቪዲዮ ሊሰራለት ይገባል ማለት ነው። ነገ ጧት አንድ ነገር ቢሆን ይሄ ወንድማችንም ማን ኃላፊነቱን እንደሚወስድ ይቅርታ በስተት እንደተናገሩና እንደለጠፉት ቪዲዮ ሊሰሩለት ይገባል ማለት ነው። ወይ ዱባዮች የዱባይ ጥጋብ ደግሞ በጣም ለየት ያለ ነው። ኧረ እባክህ ይግባ። ምን ብሎ ነው የሚገባው? የዚህ ጎረምሳ አስቸግሯል። ሴቶች ናቸው እኮ እንደዚህ ጎረምሳ የሚሉት አስቸጋሪ ናቸው። እባክህ እንግዲህ ከቤቱ ነው አትሳደብ እና መቃብር ውስጥ ሆኜ ነው የምሳደበው? ምን ማለት ነው? ቤት እኮ ነኝ እንግዲህ ሁሉ ሰው ቤት አይደል እንዴ? እኔ እኮ ሰው አልሳደብኩም። ለምንድን ነው እኔ ጥያቄ እውነት ያን ነገር ነበር ስፈልግ የነበሩ አውጥቻለሁ። ካላስ የወዚር ነጽነት ነው። አሁን ደግሞ ልጅቱን ደግሞ ለልጅቱ ደግሞ ምን መጠየቅ ያለብን ነገር ጠይቃለን። ካላስ ሲጀመር ጠይቃለሁ ብላ እንጂ እንዲሆን አንስታ የለም ፎቶ ደርሷት የለም እንዴ ታሲዙ በፈለጉት ነገር እውነተኛ ነገር ከሆነ ችግር የለውም። ከጎኗ እንደ ወንድም እንደ ሀገር ሰው ሆነን እንቆረቆራለን፣ ፈተን እንጠይቅላታለን። ችግር የለውም። እውነተኛ ከሆነ ይሄ ነገር ሙታም ከሆነ ካልሞተችም ደግሞ በህይወት ካለች ችግር የለውም። ግን መጀመሪያ ሳይታወቅ ነገር ሳይታወቅ ባሏ እኮ ራሱ 10 ነው ያወራው እኮ የገዛ የልጅቱ ባለይ ብሎ ገብቶ የነበረውን እኔ ሰምቼዋለሁ በጊዜ ሲጠይቅት ማለት ነው። ሪካርድም ተለቋል። ብዙ ነው ያወራው እና ግማሹ ሙታለ ይላሉ፣ ግማሹ አልሞተችም ነው ያሉት። እና እውነቱ እስከወጣ ድረስ